እሺ ማን ያለው እንዴ? መተት ምን አርገ ተብለ ነው? ግደላት። አሁን እሳቸው ስለት አስራት ለመስጠት መጥተው ከፍተኛ ግፊት አለብኝ፣ ግፊቴ ጨመረ፣ በጣም አስጨነቀኝ አሉ። የማ ግፊት ነው? የሰይጣኑ ግፊት ነው? የደሙ ግፊት ነው? እዚህ ጋር የጨመረው የሰይጣኑ ነው። እሱ ጨነቀው፣ ግን እሳቸው ግፊት ስለሚያማቸው ግፊታቸው መሰለ ጨንቆት ማለት ነው። በግፊት አስመስዬ፣ እሺ በኩላሊት አስመስዬ ብዙ አይነት አመጣበታለሁ። እየሰማችሁ ነው? ምንድን ያለው? በጨጓራ አስመስዬ አይደል? በምን አስመስዬ? በግፊቱም በኩላሊቱም በጨጓራውም አስመስዬ። ያስመስላል። አንተን የሚያም መተቱ ሊሆን ይችላል፣ ግን ደግሞ በቃ ልቤን ነው ትላለ፣ ግፊት ነው ትላለ፣ ስኳር ነው ትላለ፣ ጭንቀት ነው ትላለ። የሚያማችሁና የምትሆኑት ነገር አይገናኝም። ይኸው እየተመሰለ ነው የሚያስጨንቃቸው። እናትሽ ናት ለብሮ የምታለቅሽው እንድትድን እግዚአብሔር ይመስገን። ይኸው ልትድን ነው። ይኸው መንፈሱ ተያዘ። ደስ አለሽ? በጣም አይነ ጥላ። አቤት። ስንት አመት ነው ከሳቸው ጋር? ኧረ ብዙ ጊዜ ነው። ስንት አመት? 33 አመት። 33 አመት። ምን አረክ እስኪ? 33 አመት ሐኪም ቤት አመላልሳታለሁ። እሺ። ቅኒኖቹ አንድ ፌስታል ሙሉ ይዛ መጣ ነበር። እዚህ መድኃኒት ነው ዝም ብለህ የምታስቅመው? አው የኩላሊቱን አንዱን አስጨረስኩት። እሺ። በአንዱ ነው አሁን የምትጠቀመው። እሺ ማን ያለው እንዴ? መተት ምን አርገ ተብለ ነው? ግደላት። የምቀኛ የጎረቤት የቤተሰብ የምን መተት? የምቀኛ አሁን እሳቸው ስለት አስራት ለመስጠት መጥተው ከፍተኛ ግፊት አለብኝ፣ ግፊቴ ጨመረ፣ በጣም አስጨነቀኝ አሉ። የማ ግፊት ነው? የሰይጣኑ ግፊት ነው? የደሙ ግፊት ነው? እዚህ ጋር የጨመረው የሰይጣኑ ነው። እሱ ጨነቀው፣ ግን እሳቸው ግፊት ስለሚያማቸው ግፊታቸው መሰለ ጨንቆት ማለት ነው። እሺ መተት። ሌላ ማን ያለው? አይነ ጥላ። እሺ አይነ ጥላ። ሌላስ? ቡዳ። ሌላስ? ዛር መንፈስ። የቤተሰብ ዛር አለ? የእናቷ እናቷ ምን ነበር የሚያደርጉልህ? ጨሌ አለ። እሺ በቃ ሴትዮን አስጨንቃታለሁ። እሺ በግፊት አስመስዬ፣ እሺ በኩላሊት አስመስዬ ብዙ አይነት አመጣበታለሁ። እየሰማችሁ ነው? ምንድን ያለው? በጨጓራ አስመስዬ አይደል? በምን አስመስዬ? በግፊቱም በኩላሊቱም በጨጓራውም አስመስዬ። ያስመስላል። አንተን የሚያም መተቱ ሊሆን ይችላል፣ ግን ደግሞ በቃ ልቤን ነው ትላለ፣ ግፊት ነው ትላለ፣ ስኳር ነው ትላለ፣ ጭንቀት ነው ትላለ። የሚያማችሁና የምትሆኑት ነገር አይገናኝም። ይኸው እየተመሰለ ነው የሚያስጨንቃቸው። ሌላስ ምንድን ነው የምታደርገው? በቃ ልጆቿን እንዲጨነቁ። እሺ ባለቤቷ እግሩን ሰበርኩት። እሺ ብዙ ነገር ነው ማድረጋቸው። እሺ በቃ ልጇ ታለቅሳለች። እዚህ ጋር ላለች፣ አሁን እዚህ ጋር አለች፣ ታለቅሳለች ከመጣች ጀምሮ። እሺ ነይ እስኪ ልጅ ነይ እናቴ። ጭንቀት ያዛት። እሺ በቃ ልቧን እናስጨንቃታለን። ደህና ነሽ? እናትሽ ናት ለብሮ የምታለቅሽው? እንድትድን እግዚአብሔር ይመስገን። ይኸው ልትድን ነው። ይኸው መንፈሱ ተያዘ። ደስ አለሽ? በጣም እናቴን የሚያሰቃየው ክፉ መንፈስ ነው ብለሽ ታስቢያለሽ? እንዴት አወቅሽ? በዛ የምንኖርበት ሀገር የሷ ጓደኛ ተገልጦላት ነበረ። በሷ ከየት ነው የመጣችሁት? ከወሊሶ። ከወሊሶ? አዎ ተገልጦላት ነበረ። ከዛ ቁርባን ምናምን አስተካክዬላቸው እንዲቆርቡ አደረኩኝ። እሺ
ከዛን ወደዚህ እዚህ ከመጣው ድናለሁ አለች። እሺ ከዛን መጣ ፖሊሶ መጣችሁ። ይኸው እናትሽን በግፊት እየተመሰለ የሚያሰቃየው መከራ የሚያበላው የምቀኛ መተት ነው። ዛርም አለ ታውቂያለሽ ጨሌ እንዳለ? አዎ ትናገር ነበር። እሺ እናቴ እንደዚህ ታረግ ነበር ምናምን ብላ ትናገር ነበር። ይኸው ጨሌው አይነ ጥላ አቤት ስንት አመት ነው ከሳቸው ጋር? ኧረ ብዙ ጊዜ ነው። ስንት አመት? 33 አመት። 33 አመት። ምን አረክ እስኪ 33 አመት? ያላደረኩት ነገር ምን አለ? ያላደረኩት ምን አለ? እስኪ ጥቂቱን ንገረኝ። ሐኪም ቤት አመላልሳታለሁ። እሺ ክኒኖቹ አንድ ፌስታል ሙሉ ይዛ መጣ ነበር እዚህ። ምን ፌስታል? ጥቁር ፌስታል ሙሉ። ምንድን ነው ያመጡት? ክኒን አይነት እሺ ይዛ መጣ ነበር ለእርሱ አለ። አሁን የተከራየንበት ቤት ነው መጣ። እሺ ቀን 4 ቀን ይዛው መጣች። እሺ ሲደክማት ጊዜ ሰሞኑ እሺ ዛሬ ይዛው አልመጣችም። ዛሬ ይዛው መድኃኒት ነው ዝም ብለህ የምታስቅመው? አዎ የኩላሊቷን አንዱን አስጨረስኩት። እሺ በአንዱ ነው አሁን የምትጠቀመው። አንዱን ኩላሊት አስጨረስኩት። አዎ ትንሽ አስቀረሁት በግፊት እያስመሰልኩ። እሺ በቃ ፌንት ትነቅላለች ሴትዮዋ። ልጆቹ የጮሁ አምቡላንስ የጠሩ ሆስፒታል ይወስዳሉ። እሺ 7 ሰዓት ከሌሊቱ 8 ሰዓት እንዲህ እያደረግ ይወስዳሉ። እንደዛ ነው የሚያረጋቸው። አዎ በጣም ተሰቃይተናል። ይኸው እኔ ነኝ እንደማረገው እያለ ነው። እሺ ሌላስ? በቃ ብዙ ነገር ነው ማረጋው። እሺ ዛሩስ? ጨሌ የቤተሰብ ዛር ጨሌ። አንተስ ምንድን ነው የምታረጋው? አብረን ነን። እሺ እሷ አታምንበትም ሴትዮዋ። እሺ አታምንበትም። ድሮ እናቷ ጨሌ ታከብር ነበር፣ እሷ አታምንም። እሺ እኔ በክርስቶስ ደም ታጥቤያለሁ ትላለች። አታምንም እሷ አታምንም። እሺ ና እስኪ መተት። አቤት የምቀኛ መተት። አቤት ምን አድርግ ነው የተባልከው? ምቀኛ ግደላት። እሺ ልጆቿ እንዳትደርስ፣ እሺ ልጆቿ ላይ እንዳትደርስ ግደላት። ቦቷን ነው የምንፈልገው። ምን አረጉ? በቃ ሰርታ መብላት የለባትም ልጆቿ ናቸውም ብለው በቃ እንደዚህ ማድረግ እንፈልጋለን። ስም አትናገር። ጥሩ ምቀኛ አላችሁ። አይዞሽ አታልቅሽ። እዚህ አታልቅሽለት። ልጅቷ ለምስጋ ልጠቀምሳቸው ስትል አውቀን አንድ መኪና ሰው ልናስጨርስ፣ በልጇ እጅ አንድ መኪና ሰው ልናስጨርስ። ገና ለገና ይቆርባሉ ብለህ? አዎ ሊቆርቡ 3 ቀን ሲቀራቸው። እሺ አንድ መኪና ሰው ልናስጨርስ። እሺ ከዛ ሊቀ መልአኩ ገብርኤል ፊታቸው ላይ ቆመ። እሺ ጥቂት ጉዳይ ደረሰባቸው። ሐኪም ቤት ብዙ ገንዘብ አወጡ። ሰዎቹ እንዲያወጡ ነው እኛ የምንፈልገው፣ እንዲያወጡ ነው የምንፈልገው። ወይ ጉድ! ና ተንበርከክ ና ወደዚህ ተጠጋ ወደዚህ። ከሰውነታቸው ከደማቸው ያዢ ፍራንኩን ለቀት ሄዳለህ። ሁላችሁም ነው የምትሄዱ። ሰማ በልጥራ በስላሴ ስም በኃያሉ በመድኃኔዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በኩላሊት በደም ግፊት በተለያየ በሽታ የምፈትናቸው የምቀኛ መተት የቤተሰብ ዛር የጨሌ መንፈስ አይነ ጥላ ቡዳ ሁላችንም አንድም ሳንቀር ለቀናል። በስላሴ ስም ለዘላለም በሲኦል ታስረናል። የዘጋነውን የእሳቸውንም የልጆቻቸውንም እድላቸውን በኪዳነ ምሕረት ስም ከፍተናል። ከእንግዲህ በኋላ በጤናቸው ጣልቃ እየገባን በህመም አንፈትንም። መድኃኔዓለም ይፍረድብን። በል 7 የጩና አውጡ። ቶሎ በል 1 2 ቀጥል 3 4 5 6 በላይ መጨረሻ ቅዱስ ገብርኤል በስላሴ ስም ሲኦል ያወርደን። ኪዳነ ምሕረትን አመስግኑላቸው። ብድግ በሉ እናቴ አይዞት። ይኸው ልጆት የተባረከች ልጅ እንግዲህ ነይ ብላ አምጥታ እዚህ ታስፈውሳለች። እግዚአብሔር ይመስገን። ኑ እስኪ እናቴ
እግዚአብሔር ይመስገን። እንኳን ደስ አላችሁ። በእውነት ኪዳነ ምሕረትን አመስግኑላቸው። እግዚአብሔር ይባርኩ። ሰላም ነው እናቴ? ከወሊሶ ነው የመጡት። በእናቶት በኩል ጨሌ ነበረ፣ በደንብ ይገበር ነበር። እኔ አላምንበትም። እርሱ አያምኑም፣ ግን ይገበር ነበር፣ ይንከባከቡት ነበር። እንደገና ደግሞ የምቀኛ መተት አለ፣ እንዲሞቱ ህይወቶት ሁሉ እንዲመሰቃቀል የተደረገ ነበር። ኪዳነ ምሕረት ይኸው ፈውሳዎታለች። ደስ አሎት? በጣም በጣም። እንግዲህ አንድ ቀን ወሊሶ ለአገልግሎት እንመጣ ይሆናል። ደስ አለሽ? አዎ፣ እግዚአብሔርን አመስግኑልኝ። እግዚአብሔር ይመስገን። እንኳን ኪዳነ ምሕረት ማረቻችሁ። በእውነት ለእናንተ የደረሰችን መብራን ኪዳነ ምሕረት ለሁሉም ትድረስልን። ኪዳነ ምሕረትን አመስግኑላቸው።